ኃይሎች የኃይል ሚዛን 7 ናቸው እግዚአብሔር ይሰጣል። ምንም ልንክደው አንችልም። 7 ኃይላት አሉን በውስጣችን። 7 ኃይሎች ማለት ልክ እንደ 7ቱ መቅረዝ በለው እንደ 7ቱ ዕለታት እንደ 7ቱ መገብተ ዕለታት ከዋክብት ብለህ ማየት ትችል መተንተን ትችላለህ። እና ምን ይባላል በእኛ ትምህርት መቅድ የሚባል ትምህርት አለ። እሱ ሲጠና የሰው ኃይላት 3 ናቸው። ኃይለ ዘር፣ ኃይለ እንስሳ፣ ኃይለ ንባብ። በእኛ የራሳችን ዕውቀት ነው። 3 ይከፈልና ስትከፍለው ግን 7 ይሆናል። ለምሳሌ ኃይለ ዘር ማለት የእሳት፣ የውሃ፣ የነፋስ፣ የመሬት ኃይል ማለት ነው። አትክልቶችም አላቸው፣ እንስሳትም አላቸው፣ እኛም አለን። ለምሳሌ ነፋስ ነው። ከዛ ደግሞ ውሃ ጠጣለሁ አይደለ? ውሃ ጠጣለሁ ፈሳሽ ነገር ማለት ነው። ደም፣ ውሃ ምናምን ፈሳሽ አለ። መሬት አለኝ፣ አጥንት፣ ጅማት፣ ጠጉር፣ ጥፍር አይደል? ሌላ ገላዬ ሞቃል ይተኩሳል፣ እሳት ነኝ ነው። እሳት፣ ውሃ፣ ነፋስ፣ መሬት ራሱ በቃ። እንስሳውም አለው፣ አዝሬቱም አትክልቱም አለው አይደል? ለምሳሌ አትክልቶች ስታፋጫቸው እሳት ይወጣል አስታና ለመኖር ደግሞ የፀሐይ ሙቀት ይፈልጋሉ እንደ እሳት። እንደ ነፋስ እንደዚህ ይንቀሳቀሳሉ፣ ሞሽን አላቸው። ነፋስም ይፈልጋሉ። ውሃ አላቸው፣ ስትቆርጣቸው ፍጭጭ የሚል ነገር አለ፣ ውሃ ይፈልጋሉ። ሌላ መሬት ታስታቅፋቸዋለህ፣ ይበቅላሉ ነው። እንስሳውም አለው፣ እኔም አለኝ ነው። ያ ኃይል ነው ራሱ። የመሬት ኃይል አለኝ፣ የእሳት ኃይል አለኝ፣ የነፋስ ኃይል አለኝ። ያው ኃይለ ዘር ይባላል ተጠቅልሎ ማለት ነው። ለምሳሌ የመሬት ኃይል ምንድነው ቢባል ጽናት ይሆናል አይደል? እርግጥ ማለት የሌላቸው ነው። መሬት ኃይል የጎደለው ማለት የለውም። በቃ ይሆናል ያልተረጋጋ ሰው አይተታቃለ ምንድነው ማለት ነው። የመሬት ኃይሉ ተዳክማል ይሄ ሰውና ይሄ ማለት በኃይለ ዘር ውስጥ ይጠቀለላል መሬት። የውሃ ኃይል ደግሞ ኢሞሽን አለ። በጣም በከፍተኛ ኢሞሽን ዕውቀት አለ። ኢቭን እንደ እንትን ነው በቃ እንደ ማዕበል ይሆናል። ያ ሰው ደርሶ ማዕበል እንባ ምናምን የሚል ነገር አለ። ይሄ የውሃ ኃይል ነው ማለት ነው ራሱን ችሎ። ኃይለ ነፋስ ደግሞ የእንቅስቃሴ ኃይል ክሪኤቲቪቲ። ነፋስ እንትን ነው። እሳት ራሱ ቁጣም ሊሆን ይችላል፣ ዕውቀትም ሊሆን ይችላል። እነዚህ ማለት አሉ ተፈጥሯችን ላይ ነው። ተፈጥሯችን ላይ ያለ ወቅት ላይ ያለ ኢቭን ሰዓቶች ላይ ያለ ምንም ከነዚህ ልንነጠል አንችልም። ስለዚህ የእሳት ኃይል፣ የነፋስ ኃይል፣ የውሃ ኃይል፣ የመሬት ኃይል ስንት ኃይል አለኝ ማለት ነው? 4። አራቱ ኃይል ትልቅ ኃይል ነው ከተጠቀምኩበት። ቀጥሎ ምን ይመጣል? 5ኛ ኃይለ እንስሳ ይሏታል። ደመ ነፍስ ማለት እቺ ትንሽ ትለያለች። አኒማል ሶል። አሁን ከአዝሬት ከአትክልት ከእጽዋት ተለይተው እንስሳት ምን አላቸው? መዋለድ ምን ማለት ኢቭን ስሜት አላቸው። እኛ እንስሳ አይደለን። በጣም የምንለየውና የሳይንሱ ጋር እንትን ያለው ዝንጀሮ አይደለንም። ለምን እናመጣዋለሁ? ለምሳሌ እንስሳት ባይዘው ደስተኛም ናቸው፣ አዘንተኛም ናቸው። የሚደሰቱ አሉ፣ የሚያዝኑ አሉ። በቀለኛ እንስሳ አሉ፣ ደግ እንስሶች አሉ፣ ቁጡ አሉ፣ የቤት ደግሞ አሉ። ብዙ አይነት አለ እንስሳት፣ አራዊት፣ አዕዋፍ አለ። ያ ነገር ማለት ትልቅ ነገር አይደለም። አሁን ትልቁ የምንሳሳተው ይሄን ነገር የሰው ብቻ መስጠት አንችልም። ምሳሌ ውሻ ጌታውን አያውቅም፣ አያገለግልም። እንደውም አሁን ውጭ ሀገር እኮ እየሰለጠኑ ሌባ ያሰድዳሉ፣ ሾፒንግ መሄድ። ይሄ መሄድ ዕውቀት አይደለም። እና እቺ ራሷን ችሎ ኃይል ናት። ደመ ነፍስ በጣም ስጋን እንዴት እንደምትፈትነው ልትነግር አልችልም። በጣም በቃ ብላ ጠጣ ሌላ ነገር ለማሰራት የምትፈትን ኃይል ናት። ራሷን ችላ ኤነርጂ ናት ማለት ነው። 5 ማለት 2 ነገር ቀርቷል። ሁለተኛው ምንድነው? ኃይለ ንባብ እንለዋለን። ንባብ ማለት ንግግር ማለት ነው። እቺ ማለት ከነፍስ ባህሪ የምትወጣ ከልብ የምትወለድ ቃል፣ ልብና ቃል ማለት። ለምሳሌ እኔ ደራሲ ነኝ። በልቤ ብዙ ነገር ይወጣል ይወርዳል። ኋላ መጽሐፍ አመጣና ጽፌ ከልቤ ምን አወጣው? ቃል ወጣ አይደለ? ያ ልብ ወለድ ይባል የለ? ምን ማለት ነው ልብ ወለድ? ከልብ ቃል ተወለደ ማለት ነው። ጎሳ ልቤ ቃለ ሰናይ ማለት ልቤ መልካም ቃልን አገሳ ወጣ ለማለት ነው። ከልብ ቃል ይወለዳል። እስመም ተረፈ ልብ ይነብባፍ። ከልብ የተረፈውን ንግግር አለና ከስጋ ምላስ ጋር ተዋህዳ ከእንስሳት ተለየና ቋንቋ ማውራት ጀመርን ማለት ነው። 2 እና 7 ኤነርጂዎች አሉ ውስጣችን ማለት ነው። ይሄ እግዚአብሔር በተፈጥሮ የሰጠን ነው። ጠቅለል አድርገን ግን ኃይለ ዘር፣ ኃይለ እንስሳ፣ ኃይለ ንባብ ስትል በተን ስታደርጋቸው ግን
7ቱ ኃይሎች ናቸው። እግዚአብሔር ለሙሴ ያዘዘው 7 ጫፍ ያለው መቅረዝ ስራ ነው። ሁሉም ላይ እሳት ይነዳል አይደል? ይሄ ማለት እኮ ነው፣ ሌላ ምንም እንትን አይደለምና በሐዲስ ኪዳን መጽሐፍት ለምሳሌ ጌታችን በ7ቱ መቅረዝ መብራቱ ሲመላለስ ነበር ይላል። አባ 7ቱ መቅረዝ መብራት ማለት በሰው ፊት ላይ ያሉ ነገሮች ነው። እና ምን ይላል? መንፈስ ይላል፣ የሰው መንፈስ የእግዚአብሔር መብራት ነው ይላል አለ መጽሐፍ ቅዱስ ላይ። እና እነዚህ መቅረዞች ማለት 7 ናቸው። አለቀ እኮ ብርሃን ናቸው። አሁን ሌላው ሰው ሲወስደው መደንገጥ የለብንም። አሁን ትልቁ ነገር በጣም ስለማናውቀኛል በቃ ቶሎ እንደነግጣለን የሆነ ነገር ስንሰማ። ይሄ ትልቅ ጉድለት አለ በዚሁ ላይ። እና ምንድነው 7ቱ መቅረዞች እንትን ናቸው። 3 ወደዛ 3 ወደዚህ ነው። አንዱ መሃል ላይ ነው። እና ንጹህ ዘይት ነው መሃል ላይ የሚቀዳው። ልክ መሃል ላይ ንጹህ ዘይት ሲቀዳ ወደ ስንተዚህ የተበተኑ ዘይቱ በ3 ክፍት ናቸው። መሐከሉ ስራ ወጥ ነው፣ አልተቀጠለበትም። ገንቦ ሙሉ ዘይት ይቀዳበታል። ወደ 6ቱ እየተው 7ቱ በብርሃን ይጥለቀለቃሉ ማለት ነው። ይሄ ማለት ሴንተር ነው ማለት የእውቀት ሴንተር አለ። ዝም ብሎ አይደለም፣ ቦታ አለው። በእኛ ለምሳሌ በእኛ ትምህርት ሰው መቅረዝ ነው፣ ክቡር ነው፣ እግዚአብሔር ብርሃን ነው እንላለንና ይሄ ናላው እቺ ድማህ ትባላለች። በጣም ከፍተኛ ቦታ ናት። ህፃናት ሲወለዱ አይተ ከሆነ እንደ ሚልክ ዌይ ጋላክሲ ጥምዝ ነገር አለ። እሱ ማለት በጣም ድማህ ነው የምንለው። የኛ አናት መሃል አናት አሻራ ይሏታል። አናት ናት እሷ። ድማህ ማለት ደጅ ናት፣ ዶር ናት፣ ጌት ናት፣ አንቴና ናት። ከረቂቁ ዓለም ጋር የምትገናኝበት ነው፣ ድማህ ይባላል። አሁን ሌሎቹ ሲሉ እንደነግጣለን። የኛ የራሱ አካሄዳለ። ለምሳሌ አንሴስተሮቻችን ዝም ብለው በልምድ የሚኖሩ አይደሉም። ስውር ነገርን ለማየት የሚጸለይ ጸሎት አለ። ሁሉም ውስጥ ግን የእግዚአብሔር ስም ያለበት ነው። ኤልሳ ጸለየ ይላል አይደል? እግዚአብሔር ለምሳሌ ደቀ መዛሙርቱ ህብስቱን ሰጠ፣ አይናቸው ተከፈተ፣ ተሰወረ የሌለ እሱ እንዲያበራላቸው የእግዚአብሔርን ስም ደጋግሞ ሪሳይት የሚያደርጉ ጸሎታት አሉ። አይንታ አልባብ ነው። ቃለቀ እንትኑን ነው መንገዱን ማወቅ ነው። ደግሞ እንትን አለው፣ ጆሮም አለው። አይዛነ ነፍስ ይባላል፣ ልብ ይባላል። አይዛነ ልብ ማለት የልብ ጆሮዎች። እነዚህ ከተከፈቱልህ ማድመጥ ትችላለህ ሌላ ድምፅ። ለምሳሌ አንዳንድ ሰዎች የሆነ ገዳም ሄደን የሆነ ድምፅ ሰማን፣ የጸናጸል ምናምን እንደዚህ ዝማሬ ሊሉ ይችላሉ። ሌሎቹ ኧረ አልሰማንም ሊሉ ይችላሉ። ጀጅ ማድረግ የለብም። የነዛ ማለት ተከፍቷል፣ ምን ታረገዋለህ እንግዲህ። እነዚህ ዝግ ነው። ወገብ አለው። ወገበ ልቡና ማለት እሱ ሲጠነክር በጣም ምንም አትነዋወጥ አይነት ትሆናለህ። መትከፈ ልቡና የሚባል ጫንቃ አለው። ጫንቃ ማለት ትከሻ ማለት አይደል? ምሳሌ ካርቶን ልትሸከም ትችላለህ። ያ ደግሞ ብዙ ምስጢር መሸከም የሚችል ነው። ያ ከተንትን ካለ መትከፈ ልቡና አለ። እግረ ልቡና መሄድ ይችላል። ለምሳሌ ባሪያቆስ ይህን ባሰብኩ ጊዜ ህሊና ይሄዳል ይላል። ምን ማለት ነው? ነፋስ ረቂቅ አይደለም፣ የርቀት መሆኑን ታውቃለህ፣ ግዘፍ አይደለም፣ ይሄዳል። ለምሳሌ እጅ አሁን እኛን እንዲህ ምን ዘረጋው እንዲህ ምንለው ለጸሎት በቁት ላይ አይዘረጉ እንትን አይልም። ለእመይትክ ሰፊያ ዲከ ስፎ ለልቡናከ የልቡናቸው እጅ ዘረጋል። እኛ ገናን ስጋ ላይ ስለሆን ለምሳሌ ለአምላካችን እንወድቃለን፣ እንሰግዳለን፣ እንበረከካለን። እዚህ ጋር ሲደርሱ ግን አብራከ ልቡናቸው እግዚአብሔር መንፈስ ነው የሚሰግዱለት በርቀት በረቂቅ። ይሄ ማለት ኦሬዲ መዋሃድ ከአምላክ ጋር ነው። ለዚህ ነው ከቆጣሪው መቀጠል እንጂ ብጥስጣሽ ምንም ልታይ አትችልም። በስንት ተመስጥ የሆነ ነገር ብልጭ አለልህና ትልቅ ጉዳይ አይደለም። ይሄ ግን ሌላ ነው። አንሴስተሮቻችን የሄዱበት የእውቀት የጥበብ የማስተዋል መንገድ ግንኙነቱ ከእግዚአብሔር ጋር የሆነ ነው። አየህ ልዩነት ያለው ያልኩት ይሄ ነው። እና መጨረሻ ምን አለው ግን ሚዛን ነው። ይሄ እዚህ ጋር ባላንስ ነው። መዳለው አልባብ ይባላል። በዚህና በዚህ መካከል ያለውን ሚዛን ነው ባላንስ የሚሰራው ይሄ ነው። ባላንስ ሚዛን ከሌለ ይሄ ከበለጠ አጥፊ ነው፣ በቃ አውዳሚ ነው። በቃ አለቀ። በጣም ሙቀትም ለጥፋት ታረጋው ትችላለህ። እሳት አንዳንዴ ያጠፋል አይደል? ቀጥላ ውሃ ደግሞ ከፈለገ አንዳንዴ ማዕበል ይሆንና ያጠፋል። ስለዚህ ይሄ ነው አስታራቂ መሃል ሆኖ ልብ ይስጥህ ይባላል። ቅድም የጠቀስከው ለምሳሌ
ግሬግ ብራደን ብለህ ጠቅሰሃልና አሁን እኛ ስለዚህ ስለ ልብ ብለን ጨርሰናል። አሁን ዓለሙ ነው ብሬን እያለ ዓለምን አሰልችቶ ነው አሁን ገና ወደዚህ እየባነነ ይመጣ። አልነቃም ብዬ አምናለሁ። ሳይንስ በእኔ እይታ ነው፣ ሌላውን አይመለከትም። ምን አለ 40,000 ሴሎች ተገኙ አለ ልብ ላይ ራሳቸው እና በ0.1 ሄርትዝ ከብሬን ጋር ይገናኝ ራሳቸውን ችለው ማሰብ መወሰን መረዳት እንደውም the little brain in the heart ብሎ ሲያቀርብ እንደውም አንድ ምሳሌ ጠቀሰ። ምንድነው የጠቀሰው? የልብ ንቅለ ተከላን አነሳና በሚድዌስት ላይ አንዲት የ8 ዓመት ልጅ ልቧ ከጥቅም ውጭ ሆኖ የ10 ዓመት ህፃን ልብ የሞተች አለ ይቀመጥ የለ almost 60,000 ሰው ንቅለ ተከላ በመት ያደርጋል ያው ልብ እና ልብ ተተከለላት ሌላ ልብ ማለት ነው በቀዶ ጥገና አለ። እሱ ያነሳው ምሳሌ ነው ጠቅሰውና ድና ቤቷ ከገባሽ በኋላ እቺ 8 ዓመት ህፃን መቃዠት ጀመረች አለ። በጣም ቅዠቱ ማያቋርጥ ሲሆን ቤተሰቦቿ ሆስፒታል ይዘዋት ይሄዳሉ እና ለልብ ስፔሻሊስት ቀዶ ጥገና አድራጊው ትቃዣለች አሉት። እኔ ምን አውቃለሁ ስለ ቅዠቷ፣ እኔ ልብ ነው ሙያዬ ልብ ነው ገጠምኩኝ አለ። ግን ቅዠቷን ስትነግረው ይሄ ነገር ከኔ አቅም በላይ ነው ብሎ የስነ አእምሮ ባለሙያዎች ጋር ይወስዳታል። ስትነግራቸው ይሄም ከኛ አቅም በላይ ነው ብለው ፖሊስ ጣቢያ ይዘዋት ይሄዳሉ እና ፎረንሲክ አርቲስቶች አሉ። ለምሳሌ ፎቶ ባታነሳው አንድ ወንጀለኛ አፍንጫው ምን ይመስላል፣ ጆሮ ምን ይመስላልና የሚስሉ አስከሽ የሚያደርግ እና ህልሙን ትነግራቸዋለች እና ህልሟ የሚጀምረው ሚድናይት ላይ እኩለ ሌሊት ላይ ጫካ አካባቢ ነው፣ ድቅድቅ ጨለማ ነው። ትሮጣለች እቺ ህፃን፣ አንድ ግዙፍ ሰው ያባረራታል። ትሮጣለች፣ ያባረራታል። መጨረሻ ላይ ትወድቃለች እና ያ ሰው አካላዊ ጥቃት አድርሶባት የሆነ ቃላትን ተናግሮት ነው የሚገላት። ምን ይመስላል መልኩ? ይሄን ይመስላል። ፊቱ ይሄን ያህል ይመስላል። ምን ተናገረሽ? ይሄን ነገር አለኝ ትላቸዋለች። ያንን ስዕል ይስሉና ከቃሉም ከምኑም ከነገረቻቸው መረጃ ተነስተው አንድ ተጠርጣሪ ግለሰብ ይይዛሉ። በኋላ ይዘው ሲመረምሩት የ10 ዓመቷን ህፃን የገደለው ሜሞሪው ገብቷል ማለት ነው። ሜሞሪው እዛች ህፃን ልብ ገብቷልና ከባድ ነገር ነው ይሄ። ኢቭን አካሉ ራሱ ውስጣኛ ሁሉ ሳጣ ውስጥ ገብተን ነው የነፍስ የመንፈስ ጉዳይ ስለሆነ ነው አይነ ልብ ዝነ ልብ ምናምን ያልን ተነተን ነው። አካሉ ራሱ የከበረ ነው። ለምሳሌ ለነፍስ ማደሪያ ይሄ እንደ ድንኳን አይደለም፣ ድንኳኑ እኮ ነው ይሄ ሲወድቅ አይደል ነፍስ የምትወጣ። ስለዚህ ለዛም ማረፊያ ያለው ማለት ነው። በ0.1 ሄርትዝ ይገናኛሉ የሚል ጥናት ነገር አቅርቧል። ብቻ አንሴስተሮቻችን መጽሐፌ ላይ 37 አልፋ 73 ላይ ያነሳሁት ኩላሊት፣ ልብ፣ ብሬን እነዚህ ሶስቱ ወሳኝ ናቸው ለማሰብ። መፍጠር የፈጣሪ ነው። መፍጠር የሚለው ቃል ሞር አይስማማም ከኛ ጋር። ፍጥረት የፈጣሪ ድርሻ ነው። ግን ምንድነው የኛ ሐልዮ ማሰብ፣ ነቢብ መናገር፣ ገቢር መስራት። ለምሳሌ በኃጢአት ሲነገር ለምሳሌ በሐልዮ በነቢብ በማሰብ በመናገር በመስራት ያደረከው እግዚአብሔር ይቅር ይበልህ ይባላል አይደለ? ሐልዮ ሲባል ነቃ ራሱ ለሁለት ይከፈላል። ማሰብ ነቃ ሐልዮ በቃ ምንጯ የሆነ ክብሪት መጫር ማለት ነው። ከዛ ሐሳቡን መወሰን ይሄ ራሱ ሐልዮ ሐሳብ ነው። ሐሳብ ኃይልም ስለሆነ ነው በሐሳብ ለሰራው እንትን ነቢብ መናገር። ነቢብ ደግሞ ይሄ የምታወጣው ቃል ከነፍስ ስለሚወጣ በጣም አደገኛ ነው፣ ኃይል አለው ነው። ለዚህ ነው ጠበል ለምሳሌ ውጪ ይቀመጥ ይባላል። ጠበል ይረክሳል ይላሉ። ምን ማለት ነው? ምንናገረው ቃል ውሃውን ይመርዘዋል። ለምሳሌ ኤሌክትሪክ ኃይል ነው አይደል? አጠቃቀምን ማወቅ አለብን። ለምሳሌ መብራት ብታደርገው ምን ይሆናል? ብርሃን ይሰጣል። ወንበር ላይስ ብሰከው ይገላል። አንድ ኤሌክትሪክ እኮ አንድ ነገር። ለዚህ ነው በጣም ከአፍ የምናወጣውን መጠንቀቅ የሚገባል። እንኳን አይደለም ከነፍስ የሚመነጭ ቃል ቀርቶ ሙዚቃ እንኳን አንድን እውነት ወደ ሌላ ሪያሊቲ ይለውጣል። ቁሳካል ወደ ቁሳካል ይለውጣል። ለምሳሌ ብዙ ጊዜ ይሄ የተለመደ ነው። አሸዋ ዝም ብለህ እዚህ ጋር በትነ የሆነ ነገር ክፈትለት በተለያየ ሄርትዝ ሜትሪካል ስትራክቸር በጣም ያማምታው ምን ሆነ ማለት ነው? ለወጠው ማለት እኮ ነው። ወደ ሌላ ድምፁ ነው እና የድምፅ ኃይል ቀላል አይደለም። የሰው ደግሞ ከነፍስ ባህሪ በጣም ስጋ ነፍስ መንፈሳል የሚወጣ ስለሆነ የሚናገረው ነገር ያቆስላል ወይም ያክማል።
ለምሳሌ ሰውን ማሳበድ በድምፅ ትችላለህ፣ ሰውን በድምፅ ማከም ትችላለህ፣ ሰውን በድምፅ ማረጋጋት ትችላለህ፣ ሰውን በድምፅ መጣል ትችላለህ። ይሄ የሚታወቅ ነገር ነው። ዓለማችን ለወደፊት የጦር መሳሪያዎች ሁሉ ወደ ድምፅ ቴክኖሎጂ እንትን እያሉ ነው፣ ኢቮልቭ እያደረጉ ነው የሚመጡት በድምፅ ብቻ ፍሪኩዌንሲ ብቻ። እና ይሄም ማወቅ ጥሩ ነው ብቻ። እና አሁን ምንድን ነው ኃይሎች አሉ። እነዛ ኃይልን ግን ስንጠቀም እንዴት አድርገን እንጠቀም የሚለው ከፍተኛ ትምህርትና ግንዛቤ የሚፈልግ እንጂ ስሜታዊ መሆን በጣም አደገኛ ነው ያምናለሁ።